እከታተላለሁ። ያ ለውጥ አለና በጣም ደስ ነው የምትሉት። ጥሩ ጥቅም ነው። የጤና መረጃችሁ ደስ ይላል። እግዚአብሔር ይስጥልን። yes ጎበዝ ሰው እዚህ ፕሮግራም ላይ እኔ መብራት ጠፍቷል ይታያል አይደል? ችግር የለም ባይታይም ድምጽ ይሰማል። እዚህ ፕሮግራም ላይ መጥፎ የሚባል ፕሮግራም ምግብ አለ። ይሄ ምግብ አይበላም አይደለም የምናወራው። ገብቶሻል? እዚህ ፕሮግራም ላይ ሰውነታችሁን መግቡ። ሰውነታችሁን ሮንግ ፊውል የሚባል ነገር አለ። በቃ ትልቁ ነገር ራይት ፊውሎችን በደንብ ሰውነታችሁን እያሳጣችሁት ነው። የሚፈልገውን ያጣ ሰውነት ድንጋይ እንኳን ያስበላል። ገባሽ? ሰውነት የሚፈልገውን ነገር አጡ ነው። ያን ሁሉ ፍርፍር ጥሪልኛ አንቺ ምትበይውን ያን ሁሉ እንጀራ በወጥ እያስበላን ያለው የሚፈልገውን ነገር ፍለጋ ነው። የሚፈልገውን ነገር ስላጣ ነው። መፍትሄውን ያንኑም አረባ ምግብ እየቀነስን እየፈራ መብላት ሳይሆን የምፈልገውን ነገር እንስተው ነው። አሁን በደንብ ገብቶሻል? ገብቶሻል? በደንብ እውነት ነው። ስለዚህ ከገባሽ ራስሽን አስታውቂ። ማኪ ከሚት ላንሽ ሳላቅ ነው ሚት ያደረኩሽ። ከሚት ላንሽ ሲስተር ነኝ፣ ነርስ ነኝ። ችግሩ ምንድነው? ቦርጭ ላይ ነው። ሌላ ክብደቴ ብዙ አይደለም። 61 ኪሎ ነኝ። ቁመቴ ሜትር ከ60 ከሚት ላንሽ ሚት ላንሽ ይቅርታ፣ እድሜሽ ህፃን ጋር ሁኜ ነው። ይቅርታ በጣም ችግር የለውም። እድሜ 37 ቁመት 37 ያጅሊ ታሪክ ቁመት ሜትር ከ60 ወገቤ ነው። አሁን ወገቤ 93 ሴንቲሜትር ነው። ኪሎ ስንት ነው? 62 ስለዚህ ኦልሞስት ወደ 7 ኪሎ ግራም ፋት አለ። 7 ኪሎ ዶክተር ይቅርታ በጣም ልጅ እየሰጠው ነው። ችግር የለም። አውቄ አታስለቅሻት። ማማ ደግሞ ሴት መሆኗን አውቃለሁ። ማማ ቢዚ ሆነችብኝ እያለች ነው እና አቴንሽን ስጫት እንጂ በቃ ላኩኝ ወደ አጋጄ። 7 ኪሎ ግራም ፋት ይኸውልሽ፣ የሆነ ቁልፍ ነገር ሳትይዢ እንድትሄጂ አልፈልግም። እሺ 7 ኪሎ ግራም ፋት አለሽ አልኩ። ኦልሞስት 54-55 ኪሎ ነው አይዲያል መሆን ያለብሽ። አንቺ አሁን እያየሽ ያለሽው በቃ ወገቤ ላይ ያለው ፋት ምናምን ነው እያልሽ ያለሽው አይደለ? እኔ እሱን አይደለም ማየው፣ እሱ የመጣበትን መንገድ ነው ማየው። ስትበይ የነበርሽው ምግብ ፑር ዳይት ነው ማለት ነው። ቆዳሽ ሰፈር እያደረገ ነው፣ ፀጉርሽ ሰፈር እያደረገ ነው፣ ጡንቻሽ እየተጎዳ ነው፣ አጥንትሽ እየሳሳ ነው፣ ጤናሽ አደጋ ላይ ነው፣ በረሃብ ነው የተጎዳሽ ነው እያልኩ ያለሁት። አንቺ ብታይ ቦርጭሽን ነው፣ እኔ ግን ያ ቦርጭ ዝም ብሎ አይደለም የመጣው ነው እያልኩ ያለሁት። ሰውነትሽን እየመገብሽ አይደለም ነው። ትኩረትሽን አሁን ከቦርጭሽ ላይ አንሺና ምንድነው መመገብ ያለብኝ? ሰውነቴ ምን ፍለጋ ነው ያ ሁሉ ፍርፍር ያ ሁሉ እንጀራ እያስበላኝ ያለው? አይሻለሁ። ያ ሲሆን ስለ ቦርጭሽ ትረሻለሽ። ስለ ቦርጭሽ ረስተሽ ምንድነው ፊውል ሰውነቴ ምንድነው ማቀበል ያለብኝ፣ ምንድነው መመገብ ያለብኝ የሚለውን ነገር ላይ ፎከስ ስታደርጊ አየሽ፣ ሳይፈልግ በሮንግ መንገድ የመጣው ፋት እራሱ ይሄዳል፣ ሰውነትሽ ይመገበዋል። አሁን የሆነ ነገር አገኘሽ አይደል? አሁን ትኩረትሽን ከቦርጭሽ ላይ አንቺ ትኩረትሽ ቦርጭሽ ላይ ከሆነ እኮ ሴታፕ ልትሰሪያለሽ እኮ። ሴታፕ እሱ ላይ ማለት ትኩረትሽ ሴታፕ ቁጭ ብድግ። እሱም መስራት አልቻልኩም። ወገቤ በጣም ይታመማል በወሊድ። ለምንድን ነው የምትሰሪው? እሱ እኮ አይደለም አልኩሽ። ቢኮዝ አሁን ሜካኒዝሙን እኮ ነው እያስተማርኩሽ ያለሁት። ሜካኒዝሙ ፋትን ማሰብ ሳይሆን ሰውነቴ ለካ እየተጎዳ ነው፣
የበላሁት ምግብ ወደ ሰውነቴ ሳይሆን እየሄደ ነበረው ሄዶ ወደ በሽታዬ ነበር እየሄደ ያለው። ቢኮዝ ነርስ ነኝ ብለሽኛል፣ ሲስተር ነኝ ብለሽኛል። ቢኮዝ ስለ ስኳር በሽታ ከአንቺ በላይ የሚያውቅ የለም። ምን ያክል ሰዎች እንደሚሰቃዩ ከአንቺ በላይ የሚያውቅ የለም። ዛሬ ያልመገብሽው ሰውነት እየጮኸ ትርፍፋት አለኝ አንቺ ልጅ ብሎ እየነገረሽ ያለ ሰውነት ነገ የስኳር ዲያግኖሲስ እኮ አንቺ ጋር ይመጣል። አየሽ አይደል? ይሄ ነው መንገዱ ነው እያልኩሽ ያለሁትና ከመሰላል እንድትወርጂ እፈልጋለሁ። አክቲቭ ነሽ? አሁን ሆስፒታል እየሰራሽ ነው ወይስ? አሁን ወልጄ ትንሽ እንትን ብያለሁ። ጎንደር ሆስፒታል እዛ ክሮኒክ ኢልነስ ላይ ሰራ ነበር። ዋው! አሁን ወደ የኛ ሆስፒታል ቸቸላ እዛ እንደተማርክ ሰምቻለሁ። ደስ ብሎኛል። የቸቸላ ልጅ መጣች ዛሬ። እንዴት ነሽ? ዋው! እግዚአብሔር ይመስገን። ኖስታልጂያው ከባድ እኮ ጎንደር ጋር ትናገራለህ። ኦንላይን ስገባም ትናገራለህ። ሁሉም እኮ ቻንስ አላገኝም እንጂ ጎንደር ተብሎ እኔ ምን አገባኝ። ጅማ የተማሩትም ስለ ጅማ ያወሩ። የጎንደርን እኮ ምናፈቅ አይችሉም እነሱ። ግን ጓደኞቼ ጋር ስንገናኝ በቃ ስለ ጎንደር ነው የምናወራው። ጋድ ትንሽ ደስ አይልም እና ወደ ጳውሎስ መጥቻለሁ። ወደ ጳውሎስ አቤት ሆስፒታል ኢመርጀንሲ ላይ ነው የምሰራው። ግን ያው እኔ አሁን ትኩረት አድርጌ የነበረው እውነት ነው ክሮኒክ ኢልነስ ላይ ስለሰራው የቦርጭ ትልቅ እንትኖቹ በሽታ እንደሆነ አውቃለሁ እና ሀውካን በቃ መቀነሱ ላይ ይሄን እንትን መስራቱ ላይ ትንሽ ማኔጅ ማድረግ ራሴን አልቻልኩም። ያው የኖሌጅ ምንትን ይኸውልሽ አሁን እኮ እየነገርኩሽ ነው። ይኸው ምግብ የጎረስነው ምግብ ሁለት ነገር ነው ያለው። ሁለት ነገር አሁን ፕሮቲን፣ ካርብ፣ ፋቱን አቁሚ። ያ ምግብ ወይ ግራይጄኒ ኢነርጂ ነው ወይ ኢነርጂ ነው ወይ ከኤነርጂ ውጭ ነው ብለሽ አስቢ። ኤነርጂው ቀጥታ የሚሄደው ወደ ቦርጭሽ ነው። ሁቺዝ ዘይት፣ ሁቺዝ ቅቤ፣ ሁቺዝ አወር ቤስት እንጀራ። ካርብ እና ፋት ኢነርጂ ናቸው፣ ስቶር ነው የሚያደርጉት። ዚስ ጋይ የኔ እንግዲህ ወዳጅ ነው ይሄ ታውቂዋለሽ። እና ዚስ ጋይ ኦልሞስት 100% ወደ አንቺ ነው የሚሄደው፣ ወደ ጡንቻሽ፣ ወደ ቆዳሽ፣ ወደ ፀጉርሽ። ይኸውልሽ አሁን ከእረፍት ስትሄጂ ኤቭሪበዲ ምን አገኘሽ ነው የሚልሽ። በቃ እችን ቁልፍ ብቻ ያዥ ነው እያልኩሽ ያለሁት። ይሄ ምግብ መጥፎ ነው፣ ይሄ ምግብ ቆንጆ አይደለም። ጀስት የምግብሽን ሞር የፕሮቲን ፐርሰንቱን ከፍ አድርጊ። ኤነርጂውን ደግሞ ኦልሬዲ ቅድም እንዳልኩሽ ይዘሽዋል። 7 ኪሎ ግራም ኤነርጂ ይዘሻል። እንግዲህ ትርፍ መሄጃ ያጣ እነሱን ብሎክ አድርጊ። ምን እያልኩሽ መሰለሽ? እንደው ጊዜ አልወስድብሽም እና ሞር ፊሽ ሞር ፊሽ አድርጊና ከጎን ቬጂቴብል አድርጊ። ዋው! ደግሞ እኮ ያንግ ነሽ፣ ዲያቤቲክ አይደለሽም። አንድ አፕል አድርጊ ከጎኑ፣ አንድ አፕል አድርጊ። አየሽ፣ አፕል አረግሻውን። አሳሽን በላሽ፣ ሲሰለችሽ ቺክንሽን በላሽ፣ ሲሰለችሽ ቀዩን ስጋ ነንፋቱን በላሽ። ያው ታውቂያለሽ፣ ኮሌስትሮል ፋት ምናምን ቀይ አድርጊ። ዘን ቬጂቴብል አድርጊ፣ ዘን ፍሩት አድርጊ። እሺ። ከዚያ በኋላ በቃ ሌላ ሰው ነው የምትሆኘው። ሌላ ሰው የምትሆኙ ፋቱ ስለሄደ አይደለም፣ ባይዘዌ ሰውነትሽን መመገብ ስለጀመርሽ ነው። እስከ መቼ ነው ይህን የምታደርጊው? እድሜ ልክሽን ፕሪንሲፕሉ ይሄ ነው። ፕሪንሲፕል ነው። ቢኮዝ ሰውነትሽን መመገብ አለብሻ። እሱን መመገብ ስትጀምሪ የእንጀራ ክሬቪንግ ይቀራል። እንጀራ አማረሽ ምን ችግር አለው? ዋና ምግብሽ አይደለም። የአማረሽ ጊዜ ብትጎርሺ፣ ዳቦ አማረሽ ምን ችግር አለው? ኦልሬዲ በቂ አሳሽን፣ በቂ ስጋሽን፣ ሰውነትሽም የፈለገውን ከሰጠሽ በኋላ ዳቦ ብትጎርሺ፣ ኬክ ብትቀምሽ ምን ያደርግሻል? እንጀራ ነው። እኔ እንደውም ጣፋጭ አልወድም፣ ፓስታ መኮረኒም አልወድም። እንጀራ ግን በቃ በጣም አልገባሽም። አሁን ሰመር ሲስተር ይኸውልሽ፣ ሰመራይዝ ላድርግልሽና እንጀራ አይደለም ይሄን ያመጣብሽ፣ ያልበላሹ ምግብ ነው። ቅድም ብዬ ያልኩሽና እስከዛሬ ዋና ምግብ ያልመሰለሽና ያጣሹ ምግብ ነው ለበሽታ እየዳረገሽ ያለው ነው እያልኩ ያለው። አሁን ገባሽ? እሺ ዶክተርዬ፣ ገብቶሻል? አሁን ገብቶኛል። አሁን በቃ ሰውነቴን አልመገብኩም፣ ፕሮቲን ነገሮችን አልጠጣሁትም። ገንፎ ላይ ምናምን ላይ ነበርኩ። ገንፎ፣ ቅቤ ምናምን፣ አጥሚት፣ እንደዚህ ነገሮች እነዚህ ናቸው። እንጀራ በጣም ነበር። ፕሮቲን ነገሮችን ብዙ አቮይድ አድርጌ ነበር። እውነት ነው።
እኔ እኮ ነገርኩሽ። ቢኮዝ እንግዲህ ሕክምና ላይ ሚት ኢዝ ባድ፣ ሳቹሬትድ ፋት ኢዝ ባድ። ከዛ ውጭ ሆል ግሬን ግሪን ፓስ ናቸው። ሆል ግሬን በደንብ ቀጥቅጡ ነው የሚለው። እኔና ባለቤቴ የምንጣለው ፍርፍሩ ውስጥ ቅቤ አድርገሻል ጸቡ እንጂ ዘይት የፈለገ ቢሆን ዛስ ፋይን። ስጋ ካደረገች ስጋውን ነበር ማውጣው ነኝ። ቋንጣውን አውጣውና ሴፍ ነኝ። ከዛ በኋላ በደንብ ይቀጠቀጣል። በቃ ሪቨርስ ነው ያደረግነው። ዋና ምግብ የነበሩትን ኦኬዥናል ቅድም ያልሽውን እንጀራው ምናምኑን ዋና ያልነበሩትን ግን እና አሳን ቅድም ያወራሁሽን ግን ቤዚክ ስቴፕላችን እናድርግ ነው ሳዝዚት። ፐርሰናሊ ደግሞ ምን ያክል ግራም በቀን መመገብ አለብሽ፣ እያንዳንዱ ነገር አስፈላጊ ከሆነ በውስጥ እናወራለን።